ይሄ የምትሉት እግዚአብሔር ባይኖርስ? እውነት ነው እኮ። አብደላ አዝራ አንዲት ግጥም አለችው። ያቺ ግጥም ንፋስ በዚህም ቀዳዳ በዚህም ቤቱ ቀዳዳ የሆነ ነው፣ ሽሮ እንኳን በደንብ ለማፍላት የማገዶ ስስት ያለባቸው ሴት ናቸው፣ ዘይት ያላት ሽሮ ከበሉ ቆይተዋል። እንደዚህ ነው እንግዲህ የሚተረኩትኛ አሮጊት። በኋላ ግን እንዲህ ደግ የሆንኩለት ለጎረቤት ካለኝ ላይ እየሰጠው ለራሱም ደግሞ ስለት እያስገባው ኑሮዬን እየበደልኩ ኖሬ ባይኖርስ የሚል ነገር ጭንቅላታቸው ላይ መጣ። ይሄ የምትሉት እግዚአብሔር ባይኖርስ? እውነት ነው እኮ። ለፍተውለታል አይደል? ኑሯቸውን ከመቀመቅ ወደ መቀመቅ እያዘቀዘቀ እንዲሄድ ያደረኩት እግዚአብሔርን በመደገፍ ነው። ያ የተደገፉት እግዚአብሔር ባይኖርስ? እዛ ሄዶ ቢያጡትስ የሚል ጭንቅላታቸው ላይ መጣ። ይችም ኑሮ ሆና ልትበጠበጥ እንደገና ማለት ነው። እና መጨረሻ ላይ የሚችሉት ማማሰያቸውን መነቅነቅ ስለሆነ ነቀነቁበት ይላል። አበቃ። እግዚአብሔር የለም። ቢኖር ያኔ እራራሁላችሁ፣ አሳዘናችሁኝ። ይሄ ሕዝብ ከእግዚአብሔር ውጪ ሌላ ምን መጠጊያ ያለው? ግን ደግሞ ጊዜው ደረሰ። ያ ጊዜ መጣ። ዘቅዝቆ መስቀል፣ ሰው በሕይወት ማቃጠል በገጀራ ሌሎች አፍሪካ ሀገሮች ውስጥ ዜናውን ስሰማ ዓይኔን ጨፍኜ ነው። ይሄ ግን ኢትዮጵያ ውስጥ አይመጣም። ምክንያቱም የእምነት ሀገር ናት። ያንን እምነቱን የጥሎ ነው 2000 ዓመት ሙሉ የኢየሱስ ክርስቶስ ስቅለት የተሰበከ ሰው ይህንን እንደዚህ ያደርጋል? የነቢያችን መሐመድን ያንን የአስተውሎት ምክር እየተመገበ ያደገ ሙስሊም ይህንን ያደርጋል? እንዴት ያደርጋል ብዬ ታበይ ነበር። በኋላ ግን አየሁት። ስለዚህ መቀጣት አለበት አልኩ። ለበቅ ነው ያ መጽሐፍ፣ መቅጫ ለበቅ ነው። ያኔ ለተደረገው ሲደረግ ላዩ አይተው ዝም ላሉ፣ በገጀራ ሰው ገሎ እቤቷ ሲገባ አይታናት ዝም ላለች መቅጫ ይሆናል። ያላትን እግዚአብሔር መንጠቅ ጊዜው አሁን ነው አልኩ። ማፈር አለብን። መምህሮች ነን፣ ማፈር አለብን። እንዲህ አይነት ተማሪ ከመጣ የሃይማኖት መሪዎች ነን፣ ማፈር አለብን። እንኳን ራሱ እንዴት ጎረቤት ውስጥ ይህንን ያደርጋል? ሊረሳ ይገባል? አይገባም። ሁልጊዜ ኢትዮጵያዊ ንጹሕ እንግዳ ተቀባይ የሚያበላ በር ላይ ቁጭ ብሎ ምናምን እያልን አንዘልቅም። ውሸት ነው። በራችንን ዘግተን አይደለም፣ የጓዳውን ዘግተን ከቤተሰብ ተደብቀን ሁሉም እንበላ ሰዎች ሆነናል። ይህንን ማመን ወደፊት የሚያጠኑ የልጅ ልጆቻችን ሲመጡ ምን አይነት ክፉዎች እንደነበር ሊያውቁ ይገባል። አሁንም የምመሰክረው ይህንኑ ነው። የትኛውም የሃይማኖት አባት እኔ ፊት ሊቆም አይገባውም ነበር። ምክንያቱም ከሽፏል። የከሸፈው በራሱም በሚያስተምረውም ሰው ነው። እንዴት እንዲህ ይደረጋል? እንዴት አንድ የሃይማኖት አባት እናጣለን፣ ገጀራ ፊት አይገባም የሚል ቆሞ ምንም እምነት የሌለው ከታንክ ፊት እየቆመ አልነበር እንዴ ሌላ ሀገር? ይሄ ሁሉ አሁን የሚርመሰምሰው የሃይማኖት አባት ያኔ የት ጠፍቶ ነው? መሸሸጊያ እናጣ ነበር እኮ። ድንገት ግርግር ከተነሳ ሮጠን ቤተ ክርስቲያን ስንገባ ቤተ ክርስቲያን አሳልፋ ትሰጠን ነበር አይደል? ለነዛ ለወታደሮቹ ገብተው እነሱንም ይደበድቧቸዋል ነበር። የሃይማኖት አባት መደብደብ ወጉ ነበር፣ መሞትም ወጉ ነበር። ልጁ ሲገደልና ሲደበደብ ከማየት እሱ ቢደበደብና ቢወገር ወግ ነበር የአንድ ሃይማኖት። ግን እያየን የለም፣ ወፍ የለም ይላሉ ድሩዮቹ። እውነት ነው፣ ወፍ የለም። እውነት ከሆነ የምትፈልገው ለምሳሌ የሞት ፍርድ መቅረት አለበት ወይስ የለበትም ብለው የሚጠይቁ አሉ። የስ መቅረት አለበት ብሎ የሚነሳ የፕሮፌሰር የአንድ ወይ የየል ዩኒቨርሲቲ ፕሮፌሰር የስ ብሎ ይሰጣል፣ መቅረት አለበት ብሎ። ኖ ብሎ ደግሞ መቅረት የለበትም ብሎ ፕሬሚስስ የሚያስቀምጣል። የሁለቱንም አናሊሲስ ስታይ
ሁለቱም ትክክል ናቸው። ይሄንንም ትቀበላለህ፣ ይሄንንም እውነት ካለ እንዴት አንዱ ፌል አያደርግም አይደል? የስም ብሎ ትክክል ኖም ብሎ ትክክል። የኛ ህይወት ልክ እንደዚህ ነው የሆነው። ህይወትን ኖ ብሎ የተቀበለውም ትክክል ሆኗል፣ የስ ብሎ የተቀበለውም ትክክል ሆኗል። ስለዚህ የእውነት ጉዳይ ምናልባት ከልምድ ጋር የተገናኘ ነው። በሐመር ውስጥ ስታድግ፣ ከፍ ብለህ በትግራይ አካባቢ ስታድግ፣ ወደ ምስራቅ ሄደ ሐረሪ ውስጥ ስታድግ፣ ወደ ምዕራብ ሄደ ጋምቤላ ውስጥ ስታድግ የተለያየ እውነት ነው እኮ የሚኖር አይደል? ያ እውነት ግን ማህበረሰብህን ጠብቆ ከሌላ ጫና ለመከላከልና መንሰራፋትህንም እያስጠበቀ የሚሄድ የሶሻል ኢንጂነር ሲያዘጋጁት ነው እውነት ማለት እንጂ ዓለም አቀፍ እውነት የሚባል ይሄ ጎልደን ሩል የሚባለው ነገር ለምዕራባውያንም ነው። ምናልባት እነ ሶቅራጥስ ሲያነሱት ለነሱ ማህበረሰብ በማሰብ ሊሆን ይችላል። እነ ሙሴ ሲያስቡት አትግደል ትክክል ነው፣ ግን አንዳንዴ አትግደል ተብለህ አትተውም። በአገር የመጣውን አትገለውም አይደል? በድንበር የመጣውን አትገለውም። እሱ ስትገል ትክክል ይሆናል። ማህበረሰብህ ውስጥ ስትገል ደግሞ ወንጀል ይሆናል። ምክንያቱም ማህበረሰቡን እየጎዳው ነው። አንድ ሊያመርት የሚችል አንድ ደግሞ አገሩ ሲመጣ ሊዋጋ የሚችል እየገደልክበት ነው። ከሶሳይቲ ውስጥ ስትገል ልክ አይደለም። ከሌላ ሶሳይቲ ውስጥ ስትገል ቀርቶ ስትሰልብም ትክክል ነው። ሶሻል ኢንጂነርስ የሚሰጡን ልምድ ነው እውነት ማለት እንጂ አክቹዋሊ በቃ ትክክለኛ የሆነ እውነት የሚባል የለም። መጽሐፍ ቅዱስንም እኮ ስታይ ከእስራኤሎች አንግል ነው እውነትን የሚነግርህ። ከነአን ምድርን ውረሱ ተሰጥቷቸዋል፣ እዛ ያገኛቸዋቸውን አጥፏቸው፣ እንዲህ ያለ እኮ ይመራል። ወንድ ያወቀችውን ሴት አጥፋት፣ ወንድ ንጹህ የሆነችውን ከከብት እንኳን ንጹህ የሆነውን ለራስህ አድርግ እያለ ነው የሚያዙ። ከዛኛው ማህበረሰብ ሆነ ስትመለከተው የእስራኤል እግዚአብሔር ለነሱ እግዚአብሔር ነው ብለህ እንድትጠይቅ ያደርጋል እኮ። ስለዚህ እውነት እዚህ ዓለም ላይ ሁልጊዜም ከልምድ ጋር ቀጥተኛ ግንኙነት አለው፣ ከመስማማት ጋር ቀጥታ ግንኙነት አለው እንጂ እውነት ይሄ ነው ብለህ የምትደመድምበት የለም። የ9 ዓመት ልጅ ሲሰቀል ጁሾቹ ሊያመልጥ ሞክረዋል ብሎ የአዶልፍ ሂትለር እነዛ ናዚዎቹ ሲሰቅሉ እግዚኦ ይላሉ። እዚህ የተሰለፈው እስረኞቹ በሙሉ እንዲያዩ ይገደዳሉ። የ9 ዓመት ልጅ እግዚኦ እግዚአብሔር የት ነህ ብሎ ይጠይቃል። ከኋላ ያለ ሰው ይሄው እኮ ተሰቀለ ይላል ሌላኛው። እዚህ ውስጥ ያለው ሚኒንግ ዝም ብለህ በአንድ ገጽ፣ በሁለት ገጽ፣ በሶስት ገጽ የምታልፈው አይደል። ለምን ብለህ እንድትጠይቅ የሚያደርግ ነው። ሌላው ደግሞ ዘ ትራያል ኦፍ ጎድ የሚል መጽሐፍ አለው። ወደ ፊልምም ተሰርቷል። እዛ ላይ እግዚአብሔር በድሎናል፣ ስለዚህ ለፍርድ ይቅረብ የሚሉ ወታደሮቹም ጆሮቹም ተሰብስበው ነው እንደሱ ምን አረገህ የተባሉ ሲጠየቁ የሚያቀርቡበት ክስ ቢገርም ነው በእግዚአብሔር ላይ። አንዱ ያለውን ብቻ ልንገራቸው። የሮማንያ አካባቢ ይሁን ምናምን ነው። አንድ ቀን ሌሊት በመስኮት ስመለከት ከቤቴ ማአት ወጣቶች ይሮጣሉ፣ ቱታ ለብሰው ይሮጣሉ። እንዴ ምን ጉድ መጣ ብዬ አንድ ጎረቤትን ጠየቅኩት። አይ ናዚ እየመጣ ስለሆነ ድንበር አሳብረው ወጣቶቹ እንዲወጡ እያሰለጠኗቸው ነው ሲባል ልጆቼን ሄጄ ይሄ ማለት እኮ እግዚአብሔር የለም ማለት ነው፣ እንድንጠፋ እግዚአብሔር ይፈቅዳል? አይፈቅድም፣ ዝም ብላችሁ ተኙ አልኳቸው። ልጆቼ ናዚ መጣ። እነዛ ትሬሊንግ ሲያደርጉ የነበሩ ድንበር አሳብረው አመለጡ። የኔ ልጆች ተይዘው ተረሸኑ። እዚህ ላይ ነው የምከሰው እግዚአብሔርን ይላል። አይ በእግዚአብሔር ተማምኖ የተኛው ተረሸነ። እግዚአብሔርን ግን ሳይተማመን ቀርቶ ትሬሊንግ የሚያደርገው አመለጠ። እናውቃለን ብለው ከጨረሱት ሰዎች ይልቅ ጅሎቹ ሲያስተምሩ የበለጠ ዋጋ አላቸው። አንድ ጅል አንድ መንደር ውስጥ ይኖራል። የመጨረሻው ጅል ከመሆኑ የተነሳ 50 ሳንቲም እና 10 ሳንቲም አይለይ እና ሰዎች የመንደሩ ነዋሪዎች ይመጡና አንተ ጅል ናስቲ ከዚህ ምረጥና ውሰድ ይሉና 10 ሳንቲም እና 50 ሳንቲም ሲያደርጉለት 10ዋን ያነሳል። ይሄ ይሻላል ሲሉ እምቢ ብሎ ያለቅሳል።
አይ ጅል ንጉዱ ይሉና 50 ሳንቲም እና 10 ሳንቲም ያወጡለታል። አሁንም 10ዋን ያነሱ አሬ ይሻላል ሲሉ ተዋረ እምቢ ብሎ ያለቅሳል። በኋላ ዘመዶቹ እያፈሩ ሄዱ። በዛ ጅል እያፈሩ ሄዱና አንዱ ዘመዱ መጣና አንተ ጅል ሁሌም አንተ እንዳፈረን እንቀር። ኧረ ተው ግድ የለም 50 ሳንቲም እና 10 ሳንቲም መለየት አቅቶ በ10 ሳንቲም ታለቅስ 50 ሲሰጡ ምናምን እንደው ምን አለ 50ውን ብታነሳ ብሎ ሲመክሩ ጅልስ አንተ ነህ 50 ሳንቲሙን ያነሳው ቀን አያስመርጡኝም 10 ሳንቲሟን እየመረጠ እስከ መጨረሻው ጊዜ ይሄዳል ማለት ነው። እስከ ምጽአት ጊዜ ኑ እያሉ ያስመርጡታል አይደል? 10 ሳንቲሟ የዘላለም ምርጫ ናት። እሱ አየህ 50ዋን ያነሳ ቀን አወቀ እኮ ያጅል አወቀ ብለው ያቆማሉ። አየህ አንዴ ናት ያቺ 50 10 ሳንቲሟ ግን ዘላለም ናት። እና ጅል ማን ነው? ዘመዱን